ለማኝ አንተን ያናገረ ፓስተር ከመጣ ፓስተርንም ያናግራል። ሁሉ ጋር መድረስ ይፈልጋል ለማኝ። እዚህ ጋር ግን ይሄኛው ለማኝ ይለያል በትኩረት። አሁን መልእክቴ ያንተ ትኩረት ማላይ ነው፣ ያንቺ ትኩረት ማላይ። ትኩረት ያደረጋችሁት በማላይ ነው። የሰለሞን ቤተ መቅደስ መመላለሻ ላይ በር ላይ ነው እንድቶ ያስቀመጡት። ስፍራው መልካም ነው የሚባል ሰውየው ግን ሽባ። ቦታውና ህይወቱ አይገናኝም። ሰዎች አዝለው ያመጡታል፣ ተሸክመው አምጥተው ተሸክመው ያስገቡታል። አንዳች ነገር እንደሚቀበል እናንተ ወደዚህ ስትመጡ ሮብ ልማድ ስለሆነባችሁ መጣችሁ ከሆነ ከስራችሁ ሮብ ለእናንተ ዝብሎ የመምጣት ቀን ከሆነ በጣም አዝናለሁ። በቃ ምንም ዋጋ የለውም። ሂድ በቃ ወደ ቤት። ምን ታረጋለህ? ስለዚህ እነ ጴጥሮስ አዩት። ሰውየው የመዳን ኃይል አለ። በቃ የመዳን ፍላጎት አለው። ታውቃላችሁ፣ ብር አጥቶ አይደለም፣ ወርቅ አጥቶ አይደለም። ሰውየው የሚያስፈልገውን ነገር አርቆ አይቷል። ዛሬ ለአንድ ሰው ተነብያለሁ። እግዚአብሔር የልብን ጩኸት ዛሬ ይዳስሳል። ብዙ ጊዜ ኢየሱስ በዛ ቤተ መቅደስ ተመላልሷል፣ ግን ጊዜው አልደረሰም። የሰውየው የመፈወስ ጊዜ አልደረሰም። አንዳንድ ሰዎች እየጠበቃችሁ ሊቆይ ይችላል። እመነኝ፣ አመሻሻችሁ ግን የክብር ይሆናል። ተቀምጧል። የሱ ጊዜ አለ። እየጸለያችሁ ያልተመለሰላችሁ ሰዎች በትኩረት ጠብቁ። እየዘመራችሁ እንዳትደክሙ። ዛሬ ባይመለስ ነገ ባይመለስ ከነገ ወዲያ። ዛሬ ለአንድ ሰው ተነብያለሁ። ባካችሁ የጠበቃችሁት ጌታ በእርግጥ ይመጣል። ወጀቡን ተቋቁማችሁ የቆያችሁ፣ ስድቡን ተቋቁማችሁ የቆያችሁ፣ ዛቻውን ተቋቁማችሁ የቆያችሁ ሰዎች አመሻሻችሁ የውርደት አይሆን። እንደዚያ አንዳች ነገር ከነሱ እንደሚቀበል አውቆ ትኩሩ ብሎ ሲመለከት አለ የምንሰጥ ብርና ወርቅ ይሄ ለለማኝ ተስፋ ያስቆርጣል። ይሄ እየጠበቀ ላለ ሰው ተስፋ ያስቆርጣል። ግን ሰውየው እንደዚህ አለ። ሌላ ነገር እንዳለ ሲገባው አንዳች ነገር ሌላ ነገር አለ። ዛሬ እናገራለሁ። ያልጠበቅከው ጉብኝት፣ ያልጠበቅሽው ጉብኝት፣ ያላሰብሽው ጉብኝት ዛሬ በአንድ ሰው ላይ ይሆናል። እጅህን አምጣ አሉት። በኢየሱስ ስም አሉት። ተነሳና ሰውየው ተነሳ አይልም፣ ዘሎ ቆመ ነው። የተበላሹት ስለማይገባህ ነው። ዛሬ ለአንድ ሰው ተነብያለሁ። ወደ ዋናው ወደ አንተ ሆነው ነገር ትሻገራለህ። የሐዋርያት ሥራ መጽሐፍ ምዕራፍ 3ን እናያለን። ምዕራፍ 3 ቁጥር 1 ላይ እንደዚህ ይላል። በጌታ በኢየሱስ ስም አነባዋለሁ። አንድ ቀን ጴጥሮስና ዮሐንስ በጸሎት ጊዜ ይኸውም ከቀኑ በ9 ሰዓት ወደ ቤተ መቅደስ ይወጡ ነበር። ወደ ቤተ መቅደስም ከሚገቡት ሰዎች ምጽዋት እንዲለምን ሰዎች በየዕለቱ ተሸክመው ውብ በተባለች በቤተ መቅደስ መግቢያ ላይ በር ላይ የሚያስቀምጡት አንድ ከተወለደ ጀምሮ ሽባ የሆነ ሰው ነበር። እርሱም ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲገቡ አይቶ ምጽዋት ለመናቸው። ጴጥሮስና ከዮሐንስ ጋር ወደ እርሱ ትኩር ብለው አዩና እስቲ ወደኛ ተመልከት አለው። ሰውየውም ከእነርሱ አንድ ነገር ለማግኘት አስቦ በትኩረት ተመለከታቸው ይላል። የመልእክቴ ርዕስ በትኩረት ጠብቅ። በምን አልኩኝ? በትኩረት ጠብቅ። የሚጠብቁ ሰዎች፣ በትኩረት የሚጠብቅ ሰው ይጎበኛል። እና በትኩረት አንዳች ነገር ከነሱ እንደሚቀበል አውቆ ነው የሚለው። ይሄኛው ይጠባበቃል ነው የሚለው። ያኛው ግን ከነሱ አንዳች ነገር እንደሚቀበል አውቆ በምን ይጠብቅ ነበር? በተስፋ ይጠብቅ ነበር። ስንት ነገር። ዛሬ ምንድነው ፈልጋችሁ የመጣችሁት? ምንድነው የምትጠብቁት? እና ይሄ መጽሐፍ ቅዱስ ክፍል የሐዋርያት ሥራ የጻፈው ዶክተር ሉቃስ እንደሆነ ብዙዎቻችን እናውቃለን። ቴዎፍሎስ ለሚባል አንድ ሰው ነው የተጻፈ። ሉቃስ ወንጌልና ራእይ መጽሐፍ የተጻፈ ለአንድ ሰው ነው። ሰውየው በዘመኑ ተጽዕኖ ፈጣሪ ሰው ነው። በሀብትና በፖለቲካዊ ዓለም ላይ ቴዎፍሎስ የሚባለው ተጽዕኖ ፈጣሪ ሰው ነው። እና ከሌሎች የሰማሁትን አለ ለአንተ ግን አደርሳለሁ አለ። እና ይሄኛውን መጽሐፍ ሲጽፍ ቴዎፍሎስ በገንዘቡ በኃይል የሚረዳበት ይሄ ሰው የተጻፈ መጽሐፍ እንደሚቀጥል ስለሚያውቁ ዶክተር ሉቃስ ደግሞ እንደ ሌላ ሰው አይደለም፣ በጥንቃቄ እያንዳንዱን እየመረመረ ይጽፍ ነበር። ከዚህ መጽሐፍ በፊት ኢየሱስ ክርስቶስ ለሐዋርያቶቹ አንድ ነገር አላቸው። ኃይልን እስክትቀበሉ ድረስ አለ ከኢየሩሳሌም ምን አትበሉ አትውጡ። ምን እስክትቀበሉ ድረስ
ኃይልን እስኪቀበሉ ትላንት ተበትነዋል፣ ዛሬ ግን ተሰብስበዋል። ኃይል እስኪመጣ ድረስ ተሰብስበው ነው የጠበቁት። ዛሬ እኛ የሆነ ነገር እየጠበቅን ነው። ለሚጠብቅ ሰው የእግዚአብሔር ጉብኝት በህይወቱ ይሆናል። አንዳች ነገር ከነሱ እንደሚቀበል አውቆ ስንት ነገር አንዳች ነገር ለማኝ በባህሪው በትኩረት አያይም። ሚለምን ሰው በትኩረት ሊለምን አይችልም። ለማኝ አንተን እያናገረ ፓስተር ከመጣ ፓስተርንም ያናግራል። ሁሉ ጋር መድረስ ይፈልጋል ለማኝ። እዚህ ጋር ግን ይሄኛው ለማኝ ይለያል በትኩረት። እናንተ ማጋ ነው? እናንተ ትኩረት ማጋ ነው? አሁን መልእክቴ ያንተ ትኩረት ማላይ ነው? ያንቺ ትኩረት ማላይ? ትኩረት ያደረጋችሁት በማላይ ነው? እና ግን አንዳች ነገር ከነሱ እንደሚቀበል አውቆ በምንድን ነው የሚጠብቀው? በተጠንቀቅ ነው የሚጠብቀው። ዛሬ ከእግዚአብሔር የሆነ ነገር እንደሚቀበል አምኖ የመጣ ሰው አለ። ከቤቱ ወስኖ የመጣ ሰው አለ። ከእግዚአብሔር የሆነ ነገር ተቀብሎ እንደሚወጣ አምኖ የመጣ ሰው አለ። ለዛ ሰው ነው መልእክት አለኝ። ጠብቀው ይነካሃል። ጠብቀው ይጎበኛሃል። ጠብቀው ይዳስስሃል። ከኔ ከጠበቃችሁ የለም፣ ከኔ የለም፣ ከእግዚአብሔር ግን አለ። እና መልካም በምትባል ደጃፍ ላይ ነው አምጥቶ ያስቀመጡት። በቤተ መቅደስ ደጃፍ የሰለሞን ቤተ መቅደስ መመላለሻ ላይ በር ላይ ነው አምጥቶ ያስቀመጡት። ስፍራው መልካም ነው የሚባለው፣ ሰውየው ግን ሽባ ነው። ቦታውና ህይወቱ አይገናኝም። ሰዎች አዝለው ያመጡታል፣ ተሸክመው አምጥተው ተሸክመው ያስገቡታል። ሰውየው ይለምናል እንጂ አልተቀየረም። ዛሬ ለአንድ ሰው መልእክት አለ። እየጸለየ ላልተቀየረ፣ እየጾመ ላልተቀየረ፣ እግዚአብሔርን እየፈለገ ላልተቀየረ ለአንድ ሰው መልእክት አለ። ዛሬ በትኩረት እግዚአብሔር ፊት አይንህን ነገርህን በሱ ፊት ጥለህ ከሆነ ዛሬ አንድ ሰው እግዚአብሔር ይዳስሳል። አንዳች ነገር እንደሚቀበል አውቆ ተቀልብ ፓስተር፣ ሰው ወደ እግዚአብሔር ቤት የሚመጣው ዛሬ ለማን ምን አይነት መልእክት ይመጣል ብሎ ነው። ለማኝ ግን ከቤቱ ሲወጣ ማለት ነው እሰበስባለሁ ብሎ ገቢ አገኛለሁ ብሎ ዝም ብሎ የተቀመጠ ትምህርት እንዳይመስላችሁ። አንዳች ነገር እንደሚቀበል እናንተ ወደዚህ ስትመጡ ሮብ ልማድ ስለሆነባችሁ መጣችሁ ከሆነ ከስራችሁ። ሮብ ለእናንተ ዝም ብሎ የመምጣት ቀን ከሆነ በጣም አዝናለሁ። በቃ ምንም ዋጋ የለውም፣ ሂድ በቃ ወደ ቤት። ምን ታደርጋለህ እዚህ? ግን ሰውዬ ከቤት ሲያወጡት ሁሉ ጊዜ አንዳች ነገር እንደሚቀበል ያውቃል። ከሚያልፈው ሰው ሁሉ ሳይቀበል እንደማያልፉ ያውቃል። ከቤቱ ሲወጣ ጸልዮ ይውጣ ማልዶ ይውጣ። ሰውየው ግን ተሸክሞ ካመጡት በኋላ ባዶ እጁ ገብቶ አያውቅም። ሰውየው ሁሉ ጊዜ የተቀመጠበት ቦታ ሰዎች እየዘሩለት ያልፋል። የዛሬው ግን ለየት ይላል። ሮብ ለአንድ ሰው እተነብያለሁ ባካችሁ። ዛሬ ይሄ ሮብ ለአንድ ሰው የልዩነት ሮብ ይሆናል። አና አለፋሃዲ ጋባር ለአንድ ሰው እተነብያለሁ። እኔ ነብይ ነኝ። ዛሬ ለአንድ ሰው እንደዚህ ሆነ። ይሄ ሮብ የልዩነት ሮብ ይሆናል። እና ሰውየው ለማኝ ንጹህ ልብስ ለብሶ ይወጣል እንዴ? አይወጣም። የተቦጫጨቀ ልብስ ሰዎች አዝነው እንዲሰጡት የሚያደርግ ልብስ ለብሶ ነው የሚወጣው። እና በሐዘን መልክ ነው የሚወጣው። እና ይሄ ሰውዬ ብዙ ጊዜ ተቀብሏል። ብዙ ጊዜ ያገኘ ሰው ነው። ብዙ ጊዜ አግኝቷል። ስለዚህ እነ ጴጥሮስ አዩት። ትኩር ብሎ ሲያዩት ሰውየው ውስጥ የመዳን ኃይል አለ። በቃ የመዳን ፍላጎት አለው። ታውቃላችሁ፣ ብር አጥተው አይደለም፣ ወርቅ አጥተው አይደለም። ሰውየው የሚያስፈልገውን ነገር አርቆ አይቷል። ዛሬ ለአንድ ሰው ተነብያለሁ። እግዚአብሔር የልብን ጩኸት ዛሬ ይዳስሳል። ወይኔ አንደ ዛሬ የአንድ ሰው የነፍሱ ጩኸት ዛሬ ይነካል። ባከ ሰውየው ፍላጎቱ አንድ ነገር ነው፣ መፈወስ ይፈልጋል፣ ግን እድል አጥቷል። ይሄ ቤተ ክርስቲያን ቤተ መቅደስ ደጃፍ ላይ ቁጭ ብሏል። ኢየሱስ ሲመላለስ አይቶ እንዳላየ ሆኖ አልፏል። ብዙ ጊዜ ኢየሱስ በዛ ቤተ መቅደስ ተመላልሷል፣ ግን ጊዜው አልደረሰም። የሰውየው የመፈወስ ጊዜ አልደረሰም። አንዳንድ ሰዎች እየጠበቃችሁ ሊቆይ ይችላል። እመነኝ፣ አመሻሻችሁ ግን የክብር ይሆናል። ይሄ ሰውዬ ከእናቱ ማህፀን ጀምሮ ከልጅነቱ ጀምሮ ምንድነው? ሽባ ነው። ስለዚህ ኢየሱስ በምድር ያለ ሰውዬ አለ የለም? አለ። እዚህ ቦታ ይለምናል አይለምንም? ይለምናል፣ ግን አልተነካም። በኢየሱስ ጊዜ አልተፈወሰም። በኢየሱስ ጊዜ አልተዳሰሰም። ተቀምጧል። የሱ ጊዜ አለ። እየጸለያችሁ ያልተመለሰላችሁ ሰዎች በትኩረት ጠብቁት። ሄላ እየዘመራችሁ እንዳትደክሙ። ዛሬ ባይመለስ ነገ ባይመለስ ከነጎዳ። ዛሬ ለአንድ ሰው ተነብያለሁ። ባካችሁ የጠበቃችሁት ጌታ በእርግጥ ይመጣል።
የናፈቀው ጌታ በእርግጥ ይመጣል። አንተ ሰው ኢየሱስ በምድር ላይ ስንት ሰው ፈወሰ? ስንት ሰው ሙታን አስነሳ? ስንት ተአምራት አደረገ? ስንት ሰው ጎበኘ? እንዴት ነው ቤተ መቅደስ እየገባ ኢየሱስ ያላየው? አላየው? አይቶታል። ግን ለነ ጴጥሮስ ቁጭ ብሏል። ሲዝን ጊዜ ሰዓት ያንተ ዘመን እስኪመጣ ድረስ ማንም ምንም አያደርግልህ። ያንተ ጊዜ የመጣ ጊዜ ግን ማንም አያስቆምህ። ዛሬ ለአንድ ሰው ጊዜው ደርሷል። በትኩረት እግዚአብሔር ላይ ልቡን ለጣለ ሰው፣ አይኑን ለጣለ ሰው፣ አባባ አንተን ለጠበቁ ሰዎች፣ ለናፈቁ ሰዎች፣ እያለቀሱ ካንተ ገሸሽ ላላሉ ሰዎች ዛሬ እተነብያለሁ ያ ነገራቸው ይዳሰስ። እመነኝ፣ ወጀቡን ተቋቁማችሁ የቆያችሁ፣ ስድቡን ተቋቁማችሁ የቆያችሁ፣ ዛቻውን ተቋቁማችሁ የቆያችሁ ሰዎች አመሻሻችሁ የውርደት አይሁን። የእናንተ አመሻሽ የክብር ነው የሚሆነው። ባካችሁ እና ይሄ ሰው ሽባ ነው። መልካም በምትባር ደጃፍ ቁጭ ብሎ ገንዘብ ነው የሚሰበስበው። አይቶ ያዘነለት ይሰጠዋል፣ ያላየ ደግሞ ሰድቦት ያልፋል። አይቶ ያዘነ ሰጥቶት፣ ሌላው ግን ሰድቦት። ልብ ሰባሪ ቃላቶች ይወረወራሉ እዚህ ጋር። እመኑኝ፣ እግዚአብሔርን እየጠበቃችሁ ስድብ የለም አለ። እግዚአብሔርን እየጠበቃችሁ ነቀፌታ የለም አለ። እግዚአብሔርን እየጠበቃችሁ ሰዎች የፈለጉትን አይሉ ይላሉ። ግን እናንተ እግዚአብሔርን ጠብቁት። እግዚአብሔርን በትዕግስት ጠብቁት። እውነት እግዚአብሔርን ጠብቁት። አተ ሰዎች አንተ ልብስን አይተው ይገምታሉ። እንግዲህ የእስራኤል ሰዎች ሥርዓት፣ የአይሁድ ሥርዓት ወኃጢአት እሱ ሰርቷል ወእናትና አባቱ ሰርቷል ብሎ ፈርደውበታል። ፍርድ አለ የሰውዬ ላይ። የምን ውጤት ነው? ሽባነት የኃጢአቱ ውጤት ነው ተብሏል። ይሄኛው ዮሐንስ ወንጌል ምዕራፍ 9 ትዝ ይላችኋል። አይነ ስውር ሆኖ እንዲፈጠር አሉት። መምህሩን እኮ ነው። እነማ ደቀ መዛሙርቶቹ እነ ጴጥሮስ። ይሄ ሰው አይነ ስውር ሆኖ እንዲፈጠር ኃጢአት የሰራው እሱ ነው ወይስ እናትና አባቱ ነው? አሁን ይሄ ሰው ከማህፀን ምን አይነት ኃጢአት ይሰራል? የምን ኃጢአት ነው? ከዛ እግዚአብሔር እንደዚህ ያለ ኢየሱስ የእግዚአብሔር ክብር እንዲገለጥ እንጂ አለ። የዘገያችሁት ለውርደት እንዳይመስላችሁ። የዘገያችሁት እግዚአብሔር ሊያሸማቅቃችሁ አይደለም፣ በብዙዎች ፊት ሊያከብራችሁ ነው። ለአንድ ሰው ልተንብ እጆቻችሁ ስጡኝ። ዘገየ ባላችሁበት ጉዳይ፣ ረፈደ ባላችሁበት ጉዳይ ላይ ግን እግዚአብሔርን እየጠበቃችሁ ነው። ለአንተ መልእክት አለኝ። በቅርብ ጊዜ በክብር ይቀበሉሃል። ስሙኝ፣ በጣም የሚቀልዱበት ሰዎች አሉ፣ የሚያፈዙበት ሰዎች አሉ። ተሸክሞ ያመጡታል፣ ተሸክሞ ምን ይሉታል? ያስገቡታል። እናንተ ሰዎች ለአንድ ደቂቃ ሰው ደግፎ ቢረዳክ እንዴት ውስጥን እንደሚያምህ ብትታመም ሰው ይሰለቻል። ተቀልጭ እያለ ነው ሰው የሚያመጣ። እነዚህ ይመስለኛል የትርፉ ተካፋዮች ናቸው። ከሚያገኘው ገቢ ተካፋዮች ናቸው። ለምኖ ከሚያገኘው የሚከፍላቸው ሰዎች ይመስሉኛል። አልተጻፈም፣ ግን ይሄ ሰውዬ ማለት ነው የጉብኝቱ ቀን አለ፣ የክብሩ ቀን አለ። ለተገፋችሁ ሰዎች፣ ብዙ ስድብ ለጠገባችሁ ሰዎች፣ ነቀፌታ ለበዛባችሁ ሰዎች እንደ እግዚአብሔር ነቢይ ልናገር፣ በቅርብ ጊዜ ለአንተ ምስጋና ይሰበሰባሉ። አጠገብ ያለው እንደዚህ በለው፣ ለውርደት ሳይሆን ለክብር ይሰበሰባሉ በለው። ንገረው፣ ለውርደት ሳይሆን በለው፣ ለክብርህ በለው፣ ይሰበሰባሉ። ስለዚህ በነ ጴጥሮስ ተአምራት የሆነበት ወቅት አይደለም ይሄ። በነ ጴጥሮስ ድንቅ የሆነበት ወቅት አይደለም። ሚራክል የሆነበት ወቅት አይደለም። የሆነ ድንቅ ነገር የሆነበት ወቅት አይደለም። ግን ቃል አላቸው። ምን አላቸው? ያ ቃል ደግሞ ተፈጽሞ በእነሱ ላይ ኃይል መጥቷል እና ከፍርሃት መንፈስ የወጡበት ማለዳ ነው። ዛሬ አንድ ሰው እናገራለሁ፣ ከዚህ ስትመለስ እንደመጣሁ አትመለስም። ፈሪ ሆነ አትመለስም። እየሰጋ አትመለስም። ስትመለስ እያስፈራራ ትመለሳለህ። እናንተ ሰዎች እነ ጴጥሮስ ኃይል ተቀብሏል። እነ ጴጥሮስ ላይ የእግዚአብሔር መንፈስ ወርዶባቸዋል።
የእግዚአብሔር መንፈስ ከወረደ በኋላ በገረድ ፊት የካደው ጴጥሮስ ማለት ነው በጻፊዎች ፊት ብድግ ብሏል። ጠጥተን አይደለም ሰክረን አይደለም እናንተ አሳልፋችሁ የሰጣችሁት አለ። እግዚአብሔር ማለት ከሙታን በኩር አድርጎ ያስነሳው አለ። የተስፋው ቃል ይፈጸም ዘንድ አባቶቻችሁ የተነገረ በኢዮኤል መጽሐፍ ላይ የተጻፈ በወንዶችና በሴቶች ባሪያዎች ላይ ከመንፈስ ያፈሳለሁ፣ ትንቢትን ይናገራሉ፣ ራእይን ያያሉ፣ ህልምን ያልማሉ፣ በሴቶችና በሕፃናት በወንዶች ልጆች ላይ ክብሬን እገልጣለሁ ያለው ያ ቃል ተፈጽሟል እና አለ አሁን ግን ተከፍቷል አለ። ዛሬ ለአንድ ሰው እናገራለሁ የተዘጋጋ በር የሚከፍት ሟርተኞችን የሚያሳፍር ደጋሚዎችን የሚያሳፍር ጠንቋዮችን የሚያሳፍር የእግዚአብሔር ክብር በእናንተ ላይ ይገለጣል። እናንተ ሰዎች አንድ ነገር ብቻ ስሙኝ እጨርሳለሁ አሁን። ከዛ እንደዚህ ያለ አንዳች ነገር ከነሱ እንደሚቀበል አውቆ ትኩር ብሎ ሲመለከት አለ የምንሰጥ ብርና ወርቅ ይሄ ለለማኝ ተስፋ ያስቆርጣል። ይሄ እየጠበቀ ላለ ሰው ተስፋ ያስቆርጣል። ግን ሰውየው እንደዚህ ያለ ሌላ ነገር እንዳለ ሲገባው አንዳች ነገር ሌላ ነገር አለ። ዛሬ እናገራለሁ ያልጠበቅከው ጉብኝት፣ ያልጠበቅሽው ጉብኝት፣ ያላሰብሽው ጉብኝት ዛሬ በአንድ ሰው ላይ ይሆናል። ወይ 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 ዛሬ አንድ ሰው ላይ ይሆናል። አንተ ተስፋ የሚያስቆርጥ ዜና መጥቷል። ተስፋ የሚያስቆርጥ ዜና ሰምታችሁ የመጣችሁ ሰዎች ዛሬ ልተንብይላችሁ። ትሞታለህ፣ አትቀጥልም፣ ካንሰር ነው፣ ኤችአይቪ፣ ፍርድ ቤት ምናምን አዋጅ ለወጣባችሁ ሰዎች ሌላ ያልጠበቅከው መንገድ፣ ሌላ ያልጠበቅሽው መንገድ፣ ሌላ ያላሰብከው መንገድ ዛሬ ለአንድ ሰው ይከፈታል። አጠገብ ያለው እንደዚህ ይሆን ሌላ አለ በለው እባክህ ንገረው። በጌታ ሌላ አለ በለው እባክህ ንገረው ሌላ አለ በለው እባክህ። ያኛው ቢዘጋ ሌላ አለ፣ የኛው ቢዘጋ ሌላ አለ፣ የኛው ቢዘጋ ሌላ አለ፣ የኛውን ቢዘጉ ሌላ አለ፣ የኛውን ቢዘጋ ሌላ አለ። ዛሬ ለአንድ ሰው ሌላ በር ይከፈታል። ምን አለ? ትኩረት አድርጎ ጠብቋል። ከነሱ አንዳች ነገር እንደሚቀበል ያውቃል። ግን እንደዚህ ያሉት ብርና ወርቅ ሰውየው እንደዚህ አለ አይመለከተኝም አለ። ሌላ አለ። አዳ አባ ሲጥና ቢዘጋ እሴቅ ቢዘጋ አተ ሌላ አለ። ወይኔ ያ ነገር ቢበላሽ ሌላ አለ። የኛው በር ቢበላሽ ሌላ አለ። ዛሬ ለአንድ ሰው ልተንብይ የተዘጋው እያለ የዘጉትም እያለ እግዚአብሔር ሌላ በር ያዘጋጃል። አጠገብ ያለው ቅፍ አድርገህ ሌላ አለ በለው እባክህ። ድገሞ ሌላ አለ በለው። ንገረው ሌላ አለ በለው እባክህ። ሌላ አለ በለው እባክህ። ያኛው ቢበላሽ ሌላ አለ። የኛው ፕሮሰስ ቢበላሽ ሌላ አለ። የኛው ቢበላሽ ሌላ አለ። የኛው ቢዘጋ ሌላ አለ። የኛው ቢጨነግፍ ሌላ አለ። ዛሬ ለአንድ ሰው ተነብያለሁ ሌላ አለ። ሌላ አለ። ምን አለ? ምን አልከኝ? ላንተ ለቤተሰብህ የሥራ በር የአገልግሎት ደጅ ሟርተኛ ቢበዛ ደጋሚ ቢበዛ አስማተኛ ቢበዛ ቡዳ ፈልፈላ ጠንቋይ ቢበዛ ሞራ ገላጭ ቢበዛ እናገራለሁ ላንተ ሌላ አለ። ሌላ አለ እባክህ እቅፍ አድርገው ሌላ አለ በለው። ወይኔ አጨናነቁሽ አይደል? ሌላ አለ። አጨናነቁ አይደል? ሌላ አለ። አስጨነቁ አይደል? ሌላ አለ። አዋከቡ አይደል? ሌላ አለ። እስኪ ሌላ አለ በል እባክህ። ኦፎል ማጋኑ አይሪሶ ኦፎል ሌላ አለ። ፓስተር ሌላ አለ። ዴቭ ሌላ አለ። አሃዳ ሀባር ሀዲጋባ
መድከማችን አይቶ አበቃ ላሉ ሰዎች ሌላ አለ። አዋሳ ላይ አይቶ መጨረሻቸው ነው ያሉ ሌላ አለ። ወይኔ ያንተ ነገር በቃ ብሎ እርግጠኛ በሆኑበት ምዕራፍ ላይ እግዚአብሔር ሌላ ምዕራፍ አለ። እባክህ ሌላ አለ ወንድሜ፣ ሌላ አለ። አጠገብ ያለው እቅፍ አድርገህ ላንተ ለእግዚአብሔር ሌላ አይቶልሃል በለው። እባክህ የተሻለ አይቶልሃል በለው። የሚበልጥ አይቶልሃል በለው። የከበረ አይቶልሃል በለው። ምን አለ ላንተ ላንቺ ላንተ ታውቃለህ? ዮሐንስ ወንጌል ምዕራፍ 5 ላይ ያለው ሁሉም አይቶ ያለፉት እና ሮጦ እንዳይገባ ዘመድ የለውም። ዘመድ ያለው ሰው ነው። ከ38 ዓመቱ ጀምሮ ነው የሚለው። ይሄ ከልጅነቱ አይደለም። ይሄ ትልቅ ሰው ነው። ከፍ ሲል ነው በሽታው የመጣበት እና አይቶ እንዳላየ ሆኖ አለፉት። ትላንት ከእጁ የበሉ ከእጁ የጠጡ አብሮት የነበሩ ባልብዝ ምናምን ዞር አሉት። እንደዚህ ያለ የሚረዳኝ የለኝም አለ። ትላንት የሚረዳ ሰውዬ ዛሬ የሚረዳ አጣ። ከዛ ሁሉ ሲያልፉት የኔ ጌታ ከተፋለና እንደዚህ ያለ ሌላ አለ። ባካችሁ ታውቃላችሁ፣ ሰዎች የሚጠብቁት የውሃውን መናወጥ ነው፣ የመላእክት መምጣት ነው። የሆነ ነገር እየጠበቁ ነው። እሱ ግን ከተፋለ። ልናገር ለአንድ ሰው ልተንብይ ለአንድ ሰው እመን፣ ያልተጠበቀ መንገድ ላይ እግዚአብሔር መጥቶ ያከብራል። ባልተጠበቀ መንገድ መጥቶ ያንቺን ነገር ይዳስሳል። አንተ ልጨርስ ነው በቃ ምን አደርጋለሁ? በደንብ ስሙኝ። ከዛ ኢየሱስ መጣና እንደዚህ አለ፣ ልትድን ትወዳለህ አለ። ሰውዬው እንደዚህ አለ፣ ላስረዳህ አለ። ኢየሱስ ላስረዳ አለ። አንተ ለኢየሱስ እንዴት ታስረዳለህ? ለኢየሱስ አታስረዳውም። ተረድቶት ነው የመጣው። እንደዚህ እንደሆነ አውቆ ይላል፣ አዘነለት ይላል። አዝኖ ለመጣ ሰው አታስረዳ። ከዛ እንደዚህ አለ፣ ልትድን ትወዳለህ ስል በጣም የሚገርም ነገር አለ። መልአክ መጥቶ ውሃውን ባናወጠ ጊዜ ቀድሞ ዘሎ የገባ አሁን ወሬ አታብዛ፣ መዳን ትፈልጋለህ አትፈልግም አለ ምናምን ሲል ይሄ ሰውዬ ወሬኛ ነው አለና አልጋን ተሸክመ ዘንድሮ እንደዚህ ሆነ። ልናገር አንተ የማውራት እድል ከልክሎ እግዚአብሔር የክብሩን በር ይከፍትልሃል። እጆቻችሁን አንሱና ሌላ አለ በል እባክህ፣ እባክህ ሌላ አለ በል እባክህ። በቃ ልጨርስ ነው እና ይሄ ትኩረት ያደረገ ለማኝ እንደሚቀበል አውቆ ተስፋ ያደረገ ለማኝ ብር ባ ወርቅ ባ። ከዛ ሰውየው እንደዚህ አለ፣ አይመለከተኝም አለ። እኔ ከባ አልፍ ያለዋል። እኔ የለም ከሚባለው ሌቭል ምን ብያለሁ? ከዛ እንደዚህ ያለው እጅህን አምጣ አሉት። በኢየሱስ ስም አሉት። ተነሳና ሰውየው ተነሳ አይልም፣ ዘሎ ቆመ ነው። ዘሎ ምን አለ? ሳያስፈቅዳቸው ሄደ። በዚህ ወር ልናገር ቆሞ የጠበቁ ሰዎች እያለ አልፈት ይሄዳል። ወይ 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 አልፈት ይሄዳል። አረ ሌላ አለ። አረ ያልጠበቅሽው ሌላ አለ። ያልጠበቀው ሌላ አለ። ቁጭ በሉ። ሌላ አለ። ለሃዳጋ ባራል ያዲያስ ሌላ አለ። አረ በጌታ ሌላ አለ። እኔ ልተንብይ ለአንድ ሰው ሌላ አለ። የተበላሸው የራሱ ጉዳይ ሌላ አለ። ዘሎ ቆመ ይልና ቁርጭምጭሚቶቹም የመጀመሪያው ምን እንዳደረገ ታውቃለህ? አትገባም የተባለበት ቦታ ገባ። ለአንድ ሰው ልናገር፣ በዚህ ወር የተከለከልከው በር አውቆ ይከፈታል። አና ለሃዳ ሀባሽካ በዚህ ወር የተዘጋው ነገር አውቆ ይከፋፈታል።
ዘሎ ቆመና መሮጥ ጀመረ። ወዴት? ሽባ መግባት አይችልም፣ ለምጻም መግባት አይችልም፣ ህጉ ከልክሎታል። እየናፈቀ እያለ የሚኖርበት ቦታ እንደዚህ ያለ ሮጥ ማለት ጀመረ። ጧት ያመጡት ሰዎች ልብሳቸው ነው የሚታየው። እሱ ነው ልብሱ እሱን ይመስል እኔ አይመለከተኝም። ዘንድሮ እንደዚህ ነው። እነሱ እያወሩ ላንተ ግን ይከፈታል። እነሱ እያወሩ ላንቺ ይከፈታል። ኦፎል ከዛ ሮጦ ገብቶ እነ ጴጥሮስ ማለት ነው ገና ካሉበት አልተንቀሳቀሱም። እሱ ሁለቴ ገብቶ መጥቷል። ዘንድሮ እንደዚህ የተከለከልክበት ቦታ ትመላለሳለህ። ለአንድ ሰው ልተንብይ በጌታ ባለቀስክበት ጉዳይ ላይ ትስቃለህ። በተዋረድክበት አካባቢ ላይ ለምስጋና ትቆማለህ። አጠገብ ያለው ሌላ አለ በለው። በጌታ ንገረው ሌላ አለ በለው። ንገረው ሌላ አለ በለው። እባክህ የሚበልጥ አለ በለው። እባክህ የከበረ አለ በለው። እባክህ ምን አለ? ምን አለ? ምን አልከኝ? ምን አልሽኝ? ተበላሽቷል እኮ ዋናው ተበላሽቷል። ተስፋ ያደረከው ተበላሽቷል። ይረዱኛል ያልካቸው ሰው ጀርባ ሰጥተዋል። ከብራለሁ ባልክበት ቦታ ስድብን ጠጥታል። እንደ አፍሽ ቃል ፈረርኩብህ። ምን አለ? ላንተ ላንቺ ለናንተ አረ አማኝ አለ። ምን አለ? ምን አለ? ትዝ ይላችኋል የዳዊት ወንድም የልብን ክፋት አውቃለሁ ሲል ሌላ አለ። ከወረኞች ያለፈ ሌላ አለ። ከሟርተኞች ያለፈ ሌላ አለ። ከደጋሚዎች ያለፈ ሌላ አለ። ከሚጠሉ ሰዎች ያለፈ ሌላ አለ። አንተ ዳዊት ወንድሙ ሲሰድበው ታውቃለህ፣ የልብን ክፋት የአባቴን ጥቂት በጎች ጥጠህ በምድረ በዳ በትነህ መታሃል አለው። በትኑ አይደለም እኮ ምግብ ይዞ ነው የመጣው። የሚበላ ይዞ መጥቶ ይሰደባል። አንዳንድ የሚገርም ፕሮግራም እያለብህ እኮ ስድብ ትጠጣለች አለው። ሌላ አለ። ለማሳረፍ መጥተህ ሀገርን ለማሳረፍ ንጉስን ለማሳረፍ መጥቶ ወንድሙን ከጭንቀት ሊያሳርፍ መጥቶ እንደዚህ ያለ ጠማማ አለው። ሁሉ እንዲረዳ ለምን ትፈልጋለህ? ሁሉ እንዲረዳ እንዳትፈልግ። አንተ ራእዩ ከገባ ቀጥል። ዲል አስፈልግ አንተ ከገባ እና እንደዚህ ያለ ወንድሜ ያለ ወድሃለሁ ብሎ መጣና እንደዚህ ያለ ስም አለው ስል ለንጉስ ይሄን ሰውዬ ነው ገጥማለሁ ንገረዋለሁ። ሰውዬው ልጁ ቆንጆ ነው፣ ገና 17 ዓመቱ ነው፣ መልከ መልካም ነው፣ መሳሪያ አልታጠቀም፣ ሰልፍ አልተማረም። ግን እንደዚህ ያለ ንገር የዳዊት ቃል ይላል ንጉስ ጋር ተሰማ። አንዳንዴ እዚህ ጥቃቅን ቦታ የተከለከልከው የከበር ገብቷችኋል ወይ? አንዳንድ በሩ የተዘጋው ስለማይመጥንህ ነው፣ ያንተ ስላልሆነ። አንዳንድ ነገሮች የተበላሹት ስለማይገባህ ነው። ዛሬ ለአንድ ሰው ተለብያለሁ። ወደ ዋናው ወደ አንተ ሆነው ነገር ትሻገራለህ። ተስፋ ያደረጋችሁት ነገር ተበላሽቶባችሁ ያውቃል? ዋው ያላችሁበት ነገር ስለማይመጥናችሁ አንድ ጊዜ አንድ ወዳጄ መጣና እንደዚህ ያለኝ የሆነ ቦታ ስራ አጠናቅቄ ያለው ኢንተርቪው አለፍ ያለው እና ነብይ ሊሄድ ነው አለ። እና እንደዚህ ጨፍኜ ስል ጌታ እንደዚህ ይለኛል አይደውሉልህም፣ ትጭ አንተ ደግሞ ታካብዳለህ አለ። መብቱ ነው።
እኔ ጌታ ግን አይደውሉልህም ብሏል እና ሌላ ቦታ ይደውልላል ተዘጋጀ ለካሱ ንግድ ባንክ ተፈትኖ ረስቷል እየጠራ ያለው አዋሽ ነው እዛ ሻሸመኔ ነው የሚሄደው ተናዶ እኔ እጭ ብሎ ቤት ሲሄድ ስልኩ ተደወለ ሄሎ አለ ንግድ ባንክ ለኢንተርቪው እንፈልጋለን ዶክመንቱን ይዞ እየሮጠ መጣ ነብይ አለ የንግድ ባንኩ መጥቷል ምታለ ሌላ አለ ምን ማለት ነው የፈለከው ካልከኝ አንተ አይኑን የጣልክበት አይደለም ያንተ ጉዳይ ይሄ ለማኝ አይኑን የጣለበት ወርቅ ነው አይኑን የጣለበት ገንዘብ ነው ሌላ ዛሬ ለአንድ ሰው ተነብያለሁ ሌላ አለ ሌላ አለ አንተ ያላየኸው እግዚአብሔር ግን ላንተ ያየልህ ቁጭ በሉ ይሄን ከታ መጣ መጽሐፍ ቅዱስ ሲናገር ምዕራፍ 17 ላይ እግዚአብሔር አብርሃምን መጣን እንደዚህ አለ እኔ ጋሻ ነኝ እኔ ምን ነኝ አብርሃም እግዚአብሔር ታፌዛለህ አይደል አለው ትቀልዳለህ እኔ እኮ ለቀልድ አይደለም እግዚአብሔር ሆይ አለ ምንድነው አለው እግዚአብሔር አንተ እግዚአብሔር ታውቃለህ አንዴ ከወደደ ንግግርን ሁሉ ይሰማል ከዛ ምን ሆነሃል አለው በቤቴ የተወለዘው ያ የደማስቆ ሰው ኤሊዛር ሊወርሰኝ ነው ሲል እሱ አይወርስም ከጉልበት የሚወጣው እናንተ ሰዎች ይሄን ሐሳብ ለእግዚአብሔር ያቀረበው ኤሊዛርን ፈልቶ አይደለም እስማኤልን ሊያቀርብ ፈልጎ አብርሃም ብልጥ ነው ታውቃለህ እግዚአብሔርን ይሄ ወራሽ ነው ብሎ ይሄን ባርክልኝ ሊል ፈልጓል ከእግዚአብሔር ጋር ድርድር ፈልጓል እግዚአብሔር የልቡ ገብቶታል ስማ አለው በፊት ያለው ይሄ አሁን አንተ የምታቀርበው አለ እሱ የሜዳ አህያ ነው አለ እሱ ለፍቶ አደር ነው ቀስተኛ ነው አለ እና ስል ካንተ ጉልበት አለ ይስሐቅ የሚባል አንተ ያላየው ሳራ የዘጋችው ዛሬ ለአንድ ሰው ልሰምይ እናንተ ዘግታችሁ በቃ ባላችሁበት ምዕራፍ ላይ ለናንተ በዚህ 15 ቀን ሌላ ይከፈታል በዚህ 2 ቀን ሌላ ይከፈታል በዚህ ሳምንት ላንተ ሌላ ይከፈታል ሌላ ከዛ እና ሲል እንደዚህ አለ እና አለ እስማኤልን የወለድከው በነጠላ ነው ይስሐቅን የምትወልደው ግን በህዝብነት ነው አለው እና አለውና ወጣ አረገው ስም አለ ስምህን እቀይራለሁ አለ እኔ ነው ምን ዳርገ እኔነቴን ባንተ ውስጥ አስገባለሁ ኤሎሄ ባንተ ውስጥ ይገባል አለ ኤልሻዳይነቴ እና ከዛሬ ጀምሮ የብዙዎች አባት ትባላለህ እና ማን ልባል አብርሃም ትባላለህ ና አለውና ማል ቁጥራም ወደታች ወረሰት ና ርሳብ አደረገውና እንደዚህ አለው እና ስል ከዚህ በኋላ ሶራ ትባልም አለ እና ሶራ በመካንነት ሳራ ግን በይስሐቅ ትታወቃለች እና ስሟን ቀይራለሁ ቤት ሄደ ከዛሬ ጀምሮ አለው ስል ሌላ ስም አለ በላት ምን የሚባል ሳራ ነው ስምሽ ሶራ አይደለም ማለት እሺ ምናምን ብለ አሜን ስትል ከዛ ልክ ሆነ ምዕራፍ በኋላ ሰማይ መጣና እንደዚህ አለ ቀትር ገብቶ ምሽት ሆነ ይላል ሌላ አለ በተዘጋ ምዕራፍ ላይ ሌላ አለ በቃ ባላችሁበት ጉዳይ ላይ ሌላ አለ ከዛ አይራሰ እንደዚህ ገባ አለ በላ የታለች አልቆ ስማኝ አለው ታውቃለህ ዛሬ አብርሃም እንዲሰማ አይደለም እግዚአብሔር የፈለገው የሞተ ማህፀን እንዲሰማ ፈልጓል አይቻልም ያለው ማህፀን እንዲሰማ ፈልጓል ሳራ አለ አብርሃም አላለም ሳራ በሚቀጥለው አመት በዚህ ሰዓት በዚህ ጊዜ ይስሐቅ የሚባል ልጅ ትወልጃለሽ አለችና እንደዚህ ያለ ጌታዬ ማርጅቷል የወር አበባም ቆሟል እና ይሄ ሊሆን አይችልም ሳርቹ አላት በእውኑ ለእግዚአብሔር አለ የሚሳነው ነገር ለአንተ ጉዳይ ለአንቺ ጉዳይ ለናንተ ጉዳይ ሌላ አለ በእናንተ ቤት ላይ ሌላ ምስጋና አለ ሌላ ምስጋና አለ አጠገብ ያለው ቅፍ አድርገውና ሌላ አለ በለው ነው እየጨረስኩ ከዚህ በኋላ 3 ደቂቃ ነው ማውራው ሌላ አለ በለው ባክ አንድ ደቂቃ ሌላ አለ እስኪ ሌላ አለ በለው
ከዛ ቅድም ጧት ያመጡት ሰዎች እንደዚህ ማለት ጀመሩ። እሱ ነው እሱ አይደለም እሱ ነው። ዘንድሮ እግዚአብሔር ስላንተ ጉዳይ ያጨቃጭቃቸዋል። እጅን አንሳ ልባርክ። የመጨረሻ የተቆፈረው ጉድጓድ እያለ የተማሰው ጉድጓድ እያለ የተጻፈው የፍርድ ቤት አዋጅ ትእዛዝ እያለ ከተለያየ አቅጣጫ ባንተ ላይ የወጣው የካንሰር አዋጅ፣ የኤችአይቪ አዋጅ፣ የዕዳ አዋጅ፣ የሞት አዋጅ፣ አትወልጅም የተባልሽ በተለያየ አዋጅ የወጣባችሁ ይሄ ወር ሲጠናቀቅ እናንተ ቤት ሌላ ምስጋና። አንድ ሰው ዘሎ ኢየሱስ ድገምና ኢየሱስ ምን አለ? እስማኤል ቢፈጥን ምን አለ? ሟርተኛ ቢፈጥን ምን አለ? ደጋሚ ቢፈጥን ምን አለ? ኪሳራ ቢደጋገም ምን አለ? ልተንብይ ልናገር በዚህ 20 ቀን በዚህ 15 ቀን በዚህ 40 ቀን ብዙዎቻችሁ የምስጋና ነዶ ተሸክማችሁ ትመጣላችሁ። የምስጋና ነዶ ተሸክማችሁ ትመጣላችሁ። የሆነ ዋና ያልከው ተበላሸባረ ሌላ አለ። አንተ ያላየው ላንተ የታየል ሌላ አለ። ምን አለ? ምን አለ? አማራጭ አለ። ሌላ የተሻለ የሚበልጥ ትዝ ይላችኋል። እኔ ለናኩት አለ እስከ መች ድረስ ታለቅሳለህ? እኔ ንቄዋለሁ አለ። እኔ ለናኩት እስከ መች ታለቅሳለህ? ከሱ የተሻለ ከሱ ምን ያለ ከሱ ጎረቤቱ ላይ የቤተልሔም የይሁዳ ሰው የእሴይ ልጅ ዳዊት አለ አለው። ከዛ አይ ሐሳብ ይቀይራል እግዚአብሔር ብሎ ሲመጣ በጎቹ ከብቶቹ ሲሉ እግዚአብሔር እንደዚህ አለው። አስቆጣው ነብዩን። ይሄ ምንድነው? ግሳት አለው። ምንድነው የከብቶች አህያ ጩኸት ይለው? ጌታ ያለው ወታደሮችን ፈርቼ ያመጣዋል። ንጉስ ሊፈራ አይችልም። ልቡ አህያ ላይ ወርቆ አይኑን የጣለው በአጋግ ላይ ነው። በቃ አደረኩ ለመባል ፈልጓል። ሰማይ ግን እሱን አይደለም የፈለገው። አድርግ ያለውን እንዲያደርግ ነው የፈለገው። እና ታውቃለህ ምድረ በዳ ላይ በግ የሚሸት ሌላ አለ። እናንተ ሰዎች ዛሬ ሱፍ ላይ ኖር ይችላል። ዛሬ ጫማ ላይ ኖር ይችላል። ዛሬ መኪና ላይ ኖር ይችላል። ዛሬ ይሄ ነው የሚባል እንጀራ ላይ ኖር ይችላል። ግን እመነኝ እግዚአብሔር ያየልህ ትውልድ አለ። እግዚአብሔር ያየልሽ ሌላ አለ። ከዛ በደብ ስሙኝ ሌላ የሚበልጥ አለ። ከዛ እንደዚህ ያለ ልብሱን ያዘ ሲቀዶ እንደዚህ ያለ ዞር አለና ዛሬ አለ መንግስት ካንተ ተቀዳ ካንተ ለተሻለ ምን ላለ አይቶታል አላየው ካንተ ለተሻለ አለ ታልፎ ተሰጥቷል ሲል ከዛ ቤቱ መጥቶ ቁጭ ሲል አሁን ሂዳለው እግዚአብሔር ወዴት አለ የተሻለ ወደ አልከው ልጅ በዚህ ወር ለአንድ ሰው ልተንብይ የተሻለ በረከት የተሻለ ተአምራት የተሻለ ጉብኝት በህይወታችሁ ላይ ይሆናል። አንድ ነገር ልንገራችሁ ዓለም በተሻለ ነገር ነው የምትቀጥለው። በዓለም ሲስተም ላይ የተሻለ ነገር ሲቀርብ ቀድሞ የነበረው የኋላ ነው የሚሆነው። ለመጀመሪያ አይፎን 8 ይሁን ምናምን ብቻ ተሰራ። ከዛ አይፎን ተሰራ 10 9 11 ምናምን እያለ መጣጡ አሁን 17 ደርሷል። አሁን 12ን ይዘ ከ17 ጋር ዋጋም አይገናኝም፣ ውስጡ ያለው ቴክኖሎጂም አይገናኝም። ስለዚህ አንተ ጋር ያለው የኋላ ሆኗል። የተሻለ መጥቷል። ገና 18 ይመጣ። ከዛ እያለ እነሱ ያመጡታል። ከ17 ፕሮ ማክስ 17 ይበልጣል ከኖርማሉ። ታዲያ አንተ ጋር ያለው ሰማይና ምድርን የፈጠረው እግዚአብሔር ነው። የማይመጥናችሁ ቦታ ቁጭ ብላችሁ ድግግሞሽ ህይወት እየኖራችሁ ያላችሁ፣ በማይመጥናችሁ ቦታ ቁጭ ብላችሁ የመከራ ህይወት እየኖራችሁ ያላችሁ በዚህ ወር ልናገር ወዳየል እግዚአብሔር ያሻግራል። ወዳየል ስፍራ እግዚአብሔር ያስገባሃል። ለአንዳንዶቹ የተሻለው ግብጽ ነው። ለአንዳንዶቹ የተሻለው ዱባ ነው። ለአንዳንዶቹ የሚሻላቸው የመቃብር ስፍራ ጥሩ ቦታ ነው። ከዛ ሙሴን እንደዚህ ያሉት አታውጣን አላልንህም? ዱባ ይሻላል አላልንህም? ምድረ በዳ ላይ ልትገለል ጨርሰን ነው ብሎ
ሙሴ ላይ ሲናገሩ ሙሴ አባዬ ሲል እንደዚህ ያለ የተሻለ ነገር እኮ ይላል አሉ። ሙሴ ያላየው ነገር ሙሴ ጋር አለ እና ምን ላድርግ አለ። እጅህን በባሩ ላይ ምን በል። ዛሬ እኔ ልናገር ባክህ እንዳታልፍ የዘጋው ግድግዳ ሆኖ ያሻግራል። እግዚአብሔር ያየላቸው ማርና ወተት ወደምታፈሰው ወደ ተስፋይቷ ምድር ማስገባት ነው። እነሱ ግን የሚመርጡት የት ነው? ዱባ ነው። ዘንድሮ እንደዚህ ልበል፣ አንተ አይን የጣልክበት ሳይሆን እግዚአብሔር ላንተ ያየ። ልተንቢ ለአንድ ሰው እጆቻችሁ ከፍ አድርጉ። በዚህ ወር እንደዚህ ይሆናል። ሞት እየተጠበቀ፣ ውርደት እየተጠበቀ፣ ሐዘንህ እየተጠበቀ፣ መሸማቀቅ እየተጠበቀ፣ ባዶ መሆን እየተጠበቀ አንተ ደጃፍ ላይ የክብር ድንኳን ይደኮናል። የምስጋና ድንኳን ይደኮናል። የክብር ድንኳን ይደኮናል። አጠገብ ያለው እንደዚህ በለው፣ ጊዜ ደርሷል በለው። ንገረው በጌታ ጊዜ ደርሷል በለው። አረ የመጨረሻ ቃል ነው። ከዚህ በኋላ አልቀጥልም። አጠገብ ያለው ቅፍ አድርገ እግዚአብሔር በለው ለአንተ የተሻለውን ያስረክባል። ላንቺ በላል። እጆቻችሁ ከፍ አድርጉ። ሁለት እጆቻችሁ ከፍ አድርጉ። አንድ ቀንሱ። ሁለት ከፍ አድርጋችሁ አንድ ቀንሱ። ስንት ይቀራል? ሁለት እጆቻችሁ ከፍ አድርጉ። አንድ ጣት ቀንሱ። ስንት ይቀራል? ጠላት ለእናንተ አንዱን የተበላሸውን እያሳየ ዘጠኙን ሸፍኖባችኋል። የሚበልጠው ነገር አንተ ጋር አለ፣ ግን አንዱ የተበላሸ እያሳየ ዘጠኙን ሰውሮብሃል። በዚህ ወር ግን እንደዚህ ይሆናል። አና ሃላዳ አጋር ያለቀሰች ያለ ከአብርሃም እጅ የተቀበለችው ሲያልቅ እግዚአብሔር የጨረሰ ሲመስላት አሃጃሃ ስትል መጣና ሲያረግ ምንጭ ነው አጠገቧ ያለው። በዚህ ወር እግዚአብሔር አምላክ ከኩሬ ያወጣቸዋል፣ ከወራጅ ያወጣቸዋል። ዋናው ምንጭ አሳልፎ ይሰጣቸዋል። አንድ ሰው ብድግ ብሎ ኢየሱስ በቃጭና ኢየሱስ በልስኪ አንድ ሰው ለአምስት ሰው የተሻለ አለ፣ የተሻለ አለ፣ የሚበልጥ አለ፣ የተሻለ አለ፣ የሚበልጥ አለ በሉ።